በዚህ በዱንያ ላይ ያለን ይህንን ቁርአን አያ በእያንዳንዱ ህይወታችን ውስጥ የምናስተውል ከሆነና የምናስታውስ ከሆነ ልባችን አይቆስልም፣ አእምሯችን አይጨነቅም፣ ብዙ መከራ ይደርስብናል። እጃችን ወደ ሰማይ እናነሳለን፣ መልሱ ይዘግይብናል። አላህ አልረሳንም። ትበደላለህ፣ አንዱ ጉልቤ ይበድልሃል፣ ሐቅን ይወስድብሃል፣ ድንበር ይተላለፍብሃል። መልሱ ቢዘገይ አታስብ። ወማ ካነ ረቡከ ነሲያ። ተረጋጋ፣ ጠብቅ፣ ጊዜ ያለው አላህ ስብሓነሁ ወተዓላ። ይህ በእንግሊዝኛ ይለምናል፣ ይህ በሆነ አፍሪካ ቋንቋ፣ ይሄኛው በኡርዱ፣ ይሄ በሂንዲ፣ ይሄ በቱርክ፣ ይሄኛው በተለያየ አይነት ቋንቋ። የአንደኛው ድምፅ ከሌላኛው አላህ ስብሓነሁ ወተዓላን አያሻግለውም፣ ቢዚ አያረገውም። እያንዳንዱን ለየብቻው ይሰማዋል አላህ ስብሓነሁ ወተዓላ። ምናልባት መልካም ያልሰሩ መዝገባቸውን በመጥፎ የመሉ ሰዎች ይጨነቃሉ፣ ያስባሉ፣ ይጮሃሉ፣ እንዲህም ይላሉ ማ ሊሃዛ ልኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። ምንድነው ይህ መጽሐፍ? ሰብስክራይብ በማድረግ ቤተሰብ ይሁኑ። አሕበቲ ፊላህ፣ አላህ ስብሓነሁ ወተዓላ ይህን ኡማ ካላቀባቸውና በልዩ ሁኔታ ከመረጠባቸው ነገሮች ውስጥ አንዱ በውስጡ ሁሉ ነገርን ያቀፈን ቁርአንን በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አማካኝነት ለዚህ ኡማ ማውረዱ ነው። ይህ መጽሐፍ አንዳች ነገር ያስቀረው ነገር የለውም። ማ ፈረጥና ፊል ኪታቢ ሚን ሸይ። ያለፉ ህዝቦች ታሪክን ይነግረናል፣ ወደፊት የሚመጣን ነገርን ይነግረናል። ከዚህ ዓለም በኋላ ያለውን ማ ባዕደ አልቀብር፣ ከቀብር በኋላ ያለውን ዓለም አልበርዘኽ፣ ጀና፣ ጀሃነም፣ ስራጥ፣ ሒሳብ፣ ሚዛን፣ ሐያት አልጀና ምን እንደሚመስል፣ ሐያት አልጀሒም ምን እንደሚመስል፣ አልውቁፍ አማም አላህ ፊት መቆም ምን እንደሚመስል ዝርዝር ይነግረናል ቁርአን። በዚህ መሃል ያለውንም ይነግረናል ቁርአን። መመሪያችን ነው ቁርአን፣ ብርሃናችን ነው ቁርአን። ቀልባችንን የሚያረጋጋ፣ አእምሯችንን የሚያስተካክል፣ የሚመራ፣ በሱ የተመራን ጊዜ ብቻ ነው ትክክለኛ መመሪያ ነው ብለን ልንል የምንችለው። ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወም። ትክክለኛ ወደ ሆነው መንገድ የሚመራ የቁርአን ብቻ ነው። የሰው ፍልስፍና የሆነ ቦታ ላይ ሄዶ ይቆማል፣ መንገድ ይዘጋበታል። ታዲያ ይህ ቁርአን ሲወርድ እንዲሁ ዝም ብለን አንብበን አጣጥፈነው ልናስቀምጠው፣ አመት ረመዳን ሲመጣ ልንቀራው አይደለም። የዕለት ተዕለት ህይወታችን፣ ኑሯችን መመሪያ እንድናደርገው ነው። እያንዳንዱ የቁርአን አያ ቆም ብለን ብናስተነትን እጅግ አጀበል ዑጃብ ነው ያለው። አስደናቂ አስገራሚ ነገሮች ናቸው ውስጥ ያሉት። ለዛሬ አንድ ቁርአን አያ ብቻ ነው የመረጥነው። ሱረት መርየም ውስጥ አንድ አያ አለች። አያዋ መጀመሪያ የወረደችበት ምክንያት ወህይን ይዞ ወደ ነቢዩ ዓለይሂ ሰላቱ ወሰላም የሚመጣው መላኢካ ጠፋ፣ ዘገየ። ተጨነቁ ነቢዩ ዓለይሂ ሰላቱ ወሰላም። ከቆይታ በኋላ ጅብሪል ሲመጣ ያ ጅብሪል ምን ነው ጠፋ፣ ተውከን፣ የት ሄደህ ነው አሉት ነቢዩ ዓለይሂ ሰላቱ ወሰላም። አላህ የጅብሪልን መልስ ዓላ ሊሳን ጅብሪል በቁርአን ሲነግረን ምን ይላል? ወማ ነተነዘሉ ኢላ ቢአምሪ ረቢክ። እኛ እኮ እንደ ፍላጎታችን ደስ ስላለን አንመጣም እኮ። ለሁ ማ በይነ አይዲና ወማ ኸልፈና ወማ በይነ ዛሊክ ወማ ካነ ረቡከ ነሲያ። የፊታችን የኋላችን ሁሉ ነገር የሱ ነው፣ በዛ መሃል ያለውም የሱ ነው። እሱ ሂዱ ይሄን ይዛችሁ ስለን፣ ውረዱ ስለን ነው የምንወርደው። ግን አንድ ማወቅ ያለብህ ነገር ጌታ አልረሳህም። ቁረይሾች ደስ ብሏቸው ነበር።
የአምላኩ ሙሐመድን ረሳው ተው ብሎ ለዘመቻቸው አንድ መሳሪያ አድርጎ ለመንቀሳቀስ አስቦ ነበሩ لكن الله وما كان ربك نسيا والضحى والليل إذا سجى ما ودعك ربك وما قلى ጌታህ እኮ አልተሰናበተህም አልተወህም አልጠላህም ጊዜ አለው ለሁሉ ነገር ደግሞ ምክንያት አለው ሰበቡ ይህ ቢሆንም ይህ ቁርአን አያ ግን وما كان ربك نسيا አምና ጠቅላይ ነው ለሁሉም ሰው ነው የሚሰራው በዚህ በዱንያ ላይ ያለን ይህንን ቁርአን አያ በእያንዳንዱ ህይወታችን ውስጥ የምናስተውል ከሆነና የምናስታውስ ከሆነ ልባችን አይቆስልም አእምሮአችን አይጨነቅም ብዙ መከራ ይደርስብናል እጃችን ወደ ሰማይ እናነሳለን መልሱ ይዘግይብናል ያንን ቁርአን አያ ነው ማስታወስ ያለብን አላህ አልረሳንም ጌታ አልረሳህም ረሺ ስላሉን አላህ Subhanahu Wa Ta'ala وما كان ربك نسيا ትበደላለህ አንዱ ጉልቤ ይበድልሃል ሐቅን ይወስድብሃል ድንበር ይተላለፍብሃል ስምህን ያጠፋል ልብህ ይቆስላል ይደማል ለማንም አትናገርም ለአላህ ትተዋለህ መልሱ ቢዘገይ አታስብ وما كان ربك نسيا ተረጋጋ ጠብቅ ጊዜ ያለው አላህ Subhanahu Wa Ta'ala ዓለማችን እኮ ዛሊሞች በርካታ ዘግናኝ ድርጊቶችን ፈጽመዋል የቅርብ ጊዜ ታሪክ እነ ሂትለር እነ ሙሶሎኒ እነ ቲቶ ብዙ ዘግናኝ የሆኑ ነገሮችን ጨፍጭፈዋል እናትን ሆድ ቀዶ ልጅ አውጥቶ እናት እያየች ድስት ላይ ጥሎ እስከ መቀቀል የደረሱ እኮ የቅርብ ጊዜ ታሪክ ነው በቦስኒያ በኮሶቮ አሁን በጋዛ በእስራኤል የምትፈጽማቸው ነገሮችን ተመልከቷቸው በአፍጋን ላይ የተፈጸመውን በኢራቅ በሊቢያ በየመን نحن እኛ ደካሞች ስለሆን ምን ነው አላህ ለበዳዮች ደርሳለሁ ብሎ ቃል ገብቶ የለ እንዴ ምን ነው እነዚህ ህዝቦችን ረሳ አበደን ከላ وما كان ربك نسيا አይረሳም አላህ Subhanahu Wa Ta'ala አይረሳም علمها عند ربي في كتاب لا يضل ربي ولا ينسى ጊዜ ያለው አላህ Subhanahu Wa Ta'ala ለእያንዳንዱ ነገር ከዛሊም መቼ እንዴት መበቀል እንዳለበት የራሱ ካልኩሌሽን አለው በህይወት በምንኖርበት ሰዓት ላይ ትታመማለህ ታለቅሳለህ ህመሙ በጣም ያስቃያል አብሽር ጌታ ያየህ ነው እየሰማህ ነው وما كان ربك نسيا እኛ እኮ ተሰብስበን በአንድ ጊዜ ተخيل طواف የሚያደርጉ ህዝቦችን አስቧቸው طواف الافاضه ورمضان ከባቢኮ የመሬቱ ሞልቶ سطح ላይ የሚደረግ طوافም መንቀሳቀሻ የሚያቅ ማይኖርበት ጊዜ አለ ሁሉም አላህ Subhanahu Wa Ta'ala እጁን አንስቶ አላህን ይለምናል ይህ በእንግሊዘኛ ይለምናል ይህ በሆነ አፍሪካ ቋንቋ ይሄኛው በኡርዱ ይሄ በሂንዲ ይሄ በቱርክ ይሄኛው በተለያየ አይነት ቋንቋ ያንደኛው ድምጽ ከሌላኛው አላህ Subhanahu Wa Ta'ala አያሻግለውም ቢዚ ያረጋው እያንዳንዱን ለየብቻው ይሰማው አላህ Subhanahu Wa Ta'ala وما كان ربك نسيا توكل على الله تشجره تربه تبدله تظلمه قراقنين زور بلي ستاي ብቻዬን ሆነ ሊከፋ ይችላል ወንድሞች ትቶ ሊሆን ይችላል ወላጆችም ትቶ ሊሆን ይችላል አብሽር ከነሱ ሁሉ በላይ የሆነው አምላክ የት ነው ያለው ካንተ ጋር ነው ያለው وما كان ربك نسيا አይረሳም አላህ Subhanahu Wa Ta'ala እናንዱ ወላጆች አሉ ለፍቶ ደክሞ ወጥቶ ወርዶ ምቾታቸውን በሙሉ ሳክሪፋይስ አድርጎ አሳልፎ ሰጥቶ ልጆቻቸውን ያሳድጋሉ ልጆቹ ካደጉ በኋላ ለራሳቸው
ቅድሚያ ይሰጡና ወላጆቻቸውን ይረሳሉ እገዛ በሚፈልጉበት ሰዓት ላይ አቅማቸው በደከመ ሰዓት ልጆቼ ብሉ ወንዱም ብሉ የለም አይሰማም እርቺ ሴቷን ብትባል የለችም ይጎዳሉ አባቶች አዩሃ አቡል መክሉም ልብህ ቆሰልክ አባት አብሽር ያ ልፋትህን አላህ ጽፎልሃል ያ ድካምህን ያ ላብህን ውጣውረድህን ያ ለልጆችህ ብለህ ምቾታተህ ያሳደግክ ልጆችህን ያ ሁላ ነገርን አላህ አልረሳውም ጽፎልሃል አጅሩን ታገኛለህ ከልጆችህ ውለታ ብታጣም ወማ ካነ ረቡከ ነሲያ ለሰው መልካም ትውላለህ ተርቦ ታበላቸዋለህ ተቸግሮ ትሰጣቸዋለህ ችግራቸው ሲያልፍ ይረሱሃል ቴንኪው አይሉህም አመሰግናለሁ ላይሉህ ይችላሉ አትናደድ አትበሳጭ ሰው ልጅ ረሺ ነው ያን ድርጊትን ስታደርግ ግን አላህ አይቶሃል ወማ ካነ ረቡከ ነሲያ አረሳም አላህ ስብሓነሁ ወተዓላ ጽፎልሃል ያንን መልካም ተግባርህን ማለት ነው አንተ ብቻ መልካሙን አንተ ብቻ ጥሩ ነገር አድርግ ያ ጥሩ ነገር ይከፍልሃል ኢማ ፊ ዱንያ ወኢማ ፊ الآخرة ወይዚ ወይዛ ይከፍልሃል ወማ ካነ ረቡከ ነሲያ ለሰዎች ብዙ ነገር ለነሱ ብለህ እንቅልፋተህ እነሱ ብለህ ተከራክረህላቸው ብዙ ነገር አድርገህላቸው ለረሱ ይችላሉ لكن الله سبحانه وتعالى አይረሳ ونضع الموازين القسط ليوم القيامة فلا تظلم نفس شيئا መጽሐፍ እኮ አለ ያንዳንዷ የምትጻፍበት ምናልባት መልካም ያልሰሩ መዝገባቸውን በመጥፎ የመሉ ሰዎች ይጨነቃሉ ያስባሉ ይጮሃሉ እንዲህም ይላሉ ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها من دنو يمصحف تلك تنشو أي كرام اندي يعداندون لقلبي هالنونم سو عين بلن يفصمنون سو السمان بلن يورنون ووجدوا ما عملوا حاضرا يعداندوا يسرات فصمات نقر قلت بلا فيتاتشو لاي يا يحتال الآن وترى المجرمين مشفقين مما فيكم دنكت علو يربتبت علو وانجلنيوش تفاس فصم ينبروا الصوت رستوت على الناس لكن الله سبحانه وتعالى صفواتها الرسات دنيا لاي هي قرآن آيان ولا من الناس تاوس كونه والله ልባችን በሰላም ትኖራለች ለዚህ ነው ኢማሙ ሻፊዒ አንድ ቁርአን ያለች አሉ አንዲት አያ ያለች አሉ በዛሊሞች በበዳዮች ልብ ላይ እንደ ቀስት ነች አሉ ወግታ ነው የምትገባው አሉ መዝሉሞች ተበዳዮች ልብ ደግሞ ታብሳለች አሉ እርካታ ነው የምትፈጸምላቸው አሉ ምታረካቸው የሆነች አያት ምንድነች ተብሎ ሲጠየቁ ወማ ካነ ረቡከ ነሲያ ምትል ቁርአን ታክማለች መዝሉሞችን ያለ በለዛኮ በዚህ ምድር ላይ ስንት ዘግናኝ ተግባርን የፈጸሙ ሰዎች ዋጋቸውን ያላገኙ እኮ ወደ ቀብር ሄዱ ሰዎች እኮ አሉ ተበዳዮች እንኳን ከሆነ ጊዜ በኋላ ምረሷቸው አላህ ግን አይረሳም ወማ ካነ ረቡከ ነሲያ ስለዚህ አላህ ስለማይረሳ ምን ፈጽማቸው ነገሮችን መጠንቀቅ በሌላ መልኩ በጣም አስፈላጊ ነው ማለት ነው ሰው አየኝ አላየኝ ሰማኝ አልሰማኝ ላ አላህ ስብሓነሁ ወተዓላ يعلم السر واخفى ድብቁንም ገና ወደ አእምሮአችን ወደ ልባችን ያልመጣውንም ጭምር ያውቃል አላህ ስብሓነሁ ወተዓላ اذا احبتي في الله በዚህ ዱንያ ላይ አላህ ስብሓነሁ ወተዓላ ያንዳንዱን የሚፈጽማቸው ነገሮችን በምክንያት ነው ለበያንዳንዱ ጉዳይ ላይ ጦርነት ሲከሰት ጎርፍ ሲያጥለቀልቅ ቃጠሎ ሲነሳ ረሃብ ሲወርድ ድርቅ ሲወርድ እነዚህ ነገሮች በሙሉ ሕክማ አላቸው
አወቅንም አላወቅንም ማለት ነው ያ የአቅላችን ጉዳይ ነው የአቅላችን ሊሚቴሽን ጉዳይ ነው ያ ቃል አላህ Subhanahu Wa Ta'ala ምንን ለምን እንደሚያደርግ ያቃል ማንንም ግን ልጠይቀው አይችልም لا يسأل عما يفعل وهم يسألون ቁርአን በውስጡ በጣም ምቹ ለህይወታችንን ቀላል የሚያደርጉ ዱንያ ላይ ስንኖር በሰዓዳ በተድላ በደስታ እንድንኖር የሚያደርጉን በርካታ መልእክቶች ናቸው በቁርአን ውስጥ ታጭቀው ያሉት ቁርአንን አብዝቶ የሚቀሩ ሰዎች ዱንያ ላይ ጭንቅ የለባቸውም የፈለገው አይነት ማአት በወርድ አያስጨንቃቸውም ለምን መጨረሻ ሁሉ ነገር በላይ ሆኖ አላህ Subhanahu Wa Ta'ala መጨረሻው አሸናፊ ዛሊሙ በዘልም በበድል በያስር በገል ንብረትን በወስድብህ ከሱ በላይ አሸናፊ አንድ ኃይል እንዳለ ያቃል ሙእምን እሱ ማን ነው الله سبحانه وتعالى والله غالب على أمره ولكن أكثر الناس لا يعلم غالب እኛ ደግሞ ዙሪያችን ያሉ ነገሮችን ቁሳዊ በሆኑ ነገሮች ላይ አንንጠለጠልም ነበር በአላህ ላይ እንንጠለጠል ነበር አላህ وما كان ربك نسيا ስለን ሰው ሊረሳህ ይችላል ኢግኖር ሊያደርግህ ይችላል ሊዘናጋህ ይችላል እንላለን አይደል አስታውሰኝ ባክረስቼ ነው ረሳውኮ ትልልቅ ነገሮችን ጭምር ረሳን እንላለን አይደል አላህ Subhanahu Wa Ta'ala ግን وما كان ربك نسيا ችግርን ነግራው እኮ ሊረሳህ ይችላል ሰው ነው አረሺ ነው አላህ አይረሳም በዱንያ ላይ መልሱን ይሰጣል ወይ ማታቀውን አንተ ካለብህ በላይ አደገኛ የሆነውን ነገር እዛው ዲፌንድ ያደርግልሃል ይከላከልልሃል ወይ በአኺራ አከማሽቶ ትልቅ ድል ሀብት አድርጎ ይሰጣል ረሺ አይደለም አላህ Subhanahu Wa Ta'ala ህይወታችን በዚህ ዱንያ ላይ እንደዚህ አይነት አያዎች ውስጥ ምንኖር ጥላ ስር ምንኖር ከሆነ በሰዓዳ ነው ምንኖር ችግር ደረሰብን አይደል انما العسر يسرا ይለናል አላህ Subhanahu Wa Ta'ala ከዚህ ካለብህ ችግር በኋላ እኮ ሌላ በጣም ሁለት ድርብ ገር የሆኑ ነገሮች ይመጡልሃል መቼ ነው ان الانسان خلق هلوعا واذا مسه الشر جزوعا خلق الانسان عجولا ችኩላለን ችኩል ሆነን ስለተፈጠርን እንጂ ችግር ከመጣበት እርግጠኛ ነው 100% ቀጥሎ ገር የሆነ ነገር እንደሚመጣ ማለት ነው ان مع العسر يسرا دغموا الله ان مع العسر يسرا ብሎ ማለት ነው ይህ ቁርአን አላህ ሲያወርደው ሊደበሩ አያቲሂ እንዲያስተነትኑት ወደ ህይወታቸው ያወርዱት እንድኖሩት ልቦለድ አይደለም አንድ ጊዜ አንብበ እንጆ አድርገ ምታስቀምጡ አይደለም በእያንዳንዷ ዴሊ ሩቲን በሆነ ህይወታችን ውስጥ ምታመጣው ነገር ነው ቁርአን በእያንዳንዱ ጉዳይ ውስጥ አለ ወደ ቀልባችን ወደ አቅላችን ወደ ህይወታችን የምናመጣው ብዙ ነገር ነው ያለው ማለት ነው يهدي للتي يقوم ማለት እኮ ነው ቀጥተኛ ወደ ሆነው ግር ወደ ሆነው ይሄ ግራቅ ወለም ዘለም ወይም አባጣ ጉባጣ አይደለበት ቀጥተኛ ወደ ሆነ መንገድ ይመራል ማለት ይሄ لكن ማወቅ መረዳት ይፈልጋል አላህ መረዳቱን ይወፍቀን الا صلوا وسلموا على من امركم الله بالصلاه والسلام عليه فقال ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد وارض اللهم عن اصحاب نبيك محمد صلى الله عليه وسلم خص منهم ابا بكر وعمر وعثمان وعلي وعن سائر الصحابه والتابعين ومن تبعهم باحسان الى يوم الدين اللهم اعز الاسلام والمسلمين اللهم اعز الاسلام والمسلمين اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين اللهم احفظ بلاد المسلمين اللهم آمنا في أوطاننا وأصلح من وليته أمرنا يا قوي يا متين
اللهم إنا نسألك الهدى والتقى والعفاف والغنى اللهم انصر إخواننا المستضعفين في مشارق الأرض ومغاربها اللهم عليك بالصهاينة المعتدين اللهم عليك بهم اللهم أنزل عليهم بأسك الذي لا يرد عن القوم المجرمين اللهم دمرهم اللهم زلزل الأرض من تحت أقدامهم يا قوي يا متين اللهم أدرك إخواننا المستضعفين في فلسطين يا الله أنت درس الله أنت واستقاتشو أنت وابلاتشو أنت واتتاتشو يا الله أنت نصراتشو نزيد انبرا لا في سيوناويان إساتهن أزم بباتشو يا الله النسو كولو بلاين بلوال إنيا دكمو أنت كولو بلاين دهون كنو مناك أو عذابهن أوردباتشو يا الله ለሰው ልጆች ሁሉ እንቅፋት ሆነዋል ለዓለም ሰላም ሁሉ እንቅፋት ሆነዋል እንደው እነዚህ ሰዎችን አንተ እንዴት መያዝ እንዳለብህ እንዴት ለነዚህ ለፈሰሱ ደሞች ላለፉ ህይወቶች ለተቀጠፉ ህፃናት መበቀል እንዳለብህ አንተ ታውቃለህ ያ አላህ አንተ ተበቀልላቸው ያ አላህ ያ ቀዊ ያ መቲን ያ ጀባር ያ ቀሃር ያ ኢላህ الأولين والآخرين يا الله يا الله يا الله اللهم عليك بهم فإنهم لا يعجزونك اللهم زلزل الأرض من تحت أقدامهم اللهم خذهم أخذ عزيز مقتدر اللهم خذهم أخذ عزيز مقتدر اللهم خذهم أخذ عزيز مقتدر يا قوي يا متين ربنا عليك توكلنا وإليك أنبنا وإليك المصير سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين سبسكرايب بمرق بيتساب يهرو